ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوች ዱንያ እንደሚታወቀው ነብያችን አለይሂ ሰላቱ ወሰላም የፍትና ሀገር መሆኗን እንደገለጿት ደጋግሞ መወሳሳትና ወደ አላህ መቃረብ በአሊም በዳይ በነጋዴ በአረብ በአጀም ሳይሆን በአጠቃላይ በሰው ልጅ ላይ አንገብጋቢ የሆነ ርዕስ ነው። ዛሬኛ የዱንያችንን ጉዳይ ለማስተካከል ከኬጂ ጀምሮ እስከ ዩኒቨርሲቲ እናጠናለን። ይህም ጥናት የተለያዩ ድጋፎችን በማድረግ ትኩረት ሰጥተን እንማራለን። ይቺ ትምህርት የምንማረው ለዚህቹ ለቅርቢቷ ዓለም ነው። የምትቀጥለው ሀገር የሰው ልጅ በጎን ከሰራ ደስታን የሚያገኝበት የሆነው ይህ ዲን ነው። በል እንደውም ነብዩ አለይሂ ሰላቱ ወሰላም ጊዜዎች እየረዘሙ በሄዱ ቁጥር አማኝ የሆነው ሰው ኩፍር ላይ እንደሚወድቅ ተናግረዋል። የአላህ መልእክተኛ ኩፍር ላይ የነበረው እስላምን እንደሚቀበል ተናግረዋል ነብዩ አለይሂ ሰላቱ ወሰላም። ይህም ለምንድነው ከተባለ የቢኡ ዲነሁ ቢአረድ ሚን الدنيا አሉ ነብዩ አለይሂ ሰላቱ ወሰላም። ሁለቱም ሀገሩ የሚያምርበትን ዲን ለዚህ ቅርቢቷ ዓለም ይሸጣታል አሉ ነብዩ አለይሂ ሰላቱ ወሰላም። በዚህ ሰዓት ከእንዲህ አይነት ጨለማ ከእንዲህ አይነት አስፈሪ ነገር ኢማናችንን አጥብቀን ይዘን ወደ አኺራ ለመሸጋገር ተደጋጋሚ መወሳሳት ያስፈልጋል። ولهذا يقول الله في كتابه المبين سبحانه وتعالى أستوصي يا نبي الله نبي عليه الصلاة والسلام የመጡበት ዓላማ የአላህን ሐቅ ለሰው ልጆች መግለጽ፣ አጉቶችን ማንኮታኮት፣ ሽርክን ማንኮታከት፣ ቢድዓና የቢድዓ አጃቢዎችን ማንኮታኮት ነውና ወذكر على الله سبحانه وتعالى أستوص فإن الذكرى تنفع المؤمنين ምክርን መለገስ በአላህ Subhanahu Wa Ta'ala ላመኑ ሰዎች መፍትሄ ትሆናቸዋለች። እነዛ መናፊቃን በአላህ ቁርአን ላይ ሲወሱ በሽታን እንደሚጨምርላቸውና ጭንቀትን እንደሚጨምርላቸው በአላህ ያመኑ ሰዎች ከሽርክ ከቢድዓ ከግሩፕተኝነት ከተለያዩ ድንቁርና ውስጣቸው ነፃ የሆኑ ሰዎች ተንፈውል ሙእሚኒን አላህ ለአማኞች ትጠቅማለች ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ኩልኩም ራኢና ሁላችሁም እረኞች ናችሁ አሉ ነብዩ አለይሂ ሰላቱ ወሰላም። በሬ የሚጠብቁ ሰዎች በበሬያቸው እንስሳን አያደራድሩም። በሬ የሚጠብቁ ሰዎች የሰው ድንበር አልፎ እንዲገባ አይፈቅዱም፣ በሬያቸውን ስለሚበሉ። መጠበቅ ባለባቸው በነቃ አእምሮና በተዘጋጀ ብልሃት ይጠብቃሉ። አማ النبي صلى الله عليه وسلم يقول كلكم راع ሁላችሁም ጠባቂዎች ናችሁ። የምትጠብቀው ህንጻ አይደለም፣ የምትጠብቀው በጋ አይደለም፣ የምትጠብቀው በሬ አይደለም፣ የምትጠብቀው ወገንህን አይደለም፣ የምትጠብቀው ከበሬህን አይደለም፣ የምትጠብቀው ለዱንያ ትርፍ የምታገኝባትን ትምህርት አይደለም፣ የምትጠብቀው ሞባይልህን አይደለም፣ የምትጠብቀው የቤትህን በር አይደለም፣ የምትጠብቀው ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና የተሰደዱበት፣ ጅብሪል ወደ ነብዩ የተመላለሰበት፣ ሰማይና ምድር የተፈጠረበት፣ የሰው ልጆችም ጂንም የተፈጠረበትን ዲን ነው የምትጠብቀው። ነብዩ ሰለላሁ ዐለይሂ ወሰለም يقول كلكم راعين ሁላችሁም ጠባቂዎች ናችሁ። ይህንን እረኝነት በአሁኑ ሰዓት የእስላምን ልብስ የለበሱ የነብዩ ሪሳላ ይሸከማሉ ተብሎ ሲጠበቁ የነበሩ ሰዎች ለክብር ለአክሲዮን ለቴሌቪዥን ፓርላማ ለመግባት
መጅሊስ ላይ ለመሳተፍ ለተለያየ ነገር ይሸምቱታል አይደለም النبي صلى الله عليه وسلم يقول كلكم راعين ሁላችሁም ጠባቂዎች ናቸው ከዛስ وكلكم مسؤول عن رعيته ያሉ ነብዩ አለይሂ ሰላቱ ሰላም ሁላችሁም ስለዚህ እረኛነት ትጠየቃላችሁ መቼ ነው የምትጠየቀው በሬ ጠብቀህ ስትመጣ ማታ አባት ኦዲት ያደርጋል የት ነበር ላሞቹ ሳር ሲበሉ የነበሩት የት ወንዝ ውሃ አጠጣቸው ወይንም ደግሞ ከትምህርት ቤት ስትመለስ አባት በየቀኑ ኦዲት ያደርጋል ዛሬ የተማርከው ስለ ምንድነው ሳይንስ ነው እንግሊዝ ነው ምንድነው የተማርከው ኦዲት ያደርጋል አማ የዲን ጠባቂዎች ማን ነው ኦዲት የሚያደርጋቸው አላህ Subhanahu Wa Ta'ala ኦዲት ያደርጋቸዋል መቼ ኦዲት ያደርጋቸዋል ራቆታችን የምንቆምበት ቀን ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ሴት ወንድ ሳይባል እዛች ሜዳ ላይ ራቆት እንደሚቆሙ ተናግሯል ያላህ መልእክተኛ እናታችን አይሻ ውስጧ ንጹህ እጆቿ አጅነብ የማያውቁ አይኖቿ አጅነብ የማይመለከቱ ከውሸት ጋር ያልተገናኘች ሐራምን ያልበላች ሐራምን ያልጠጣች የእስላም ንቁ ምሁር እናታችን አይሻ ሴትና ወንድ እንዴት ይኖሩ ነብዩ አላህ አለቻቸው የዛን ቀን እኮ ድርድር የለም እቺ እንዴት ታምራለች እቺ ብሔሯ ምንድነው አካሄዷ እንዴት ደስ ይላል አለባበሷ እንዴት ያምራል አነጋገሯ ቃላት አጣጣሏ የመጣችበት ቦታ እየተማረች ያለው ሚባል የለም እዚያ ጋር ሁሉም እንደው ተችሎ መስዋዕት መክፈል ያለብኝን መስዋዕትነት ከፍዬ ከዚህ ጀሃነም ባመለጥኩ የሚባልበት ቀን ነው ይዛቅ ነፍሲ ነብዩ አለይሂ ሰላቱ ወሰላም ኡማዬ ይላሉ ስለዚህ የዛን ቀን ኦዲት ይደረጋል አማና ነው ዲን መንሃጅ ሰለፍ አማና ነው ልጆች አማና ናቸው ሀገር ላይ ያሉ ሸባቦች አማና ናቸው ወንበር ላይ ቁጭ ብሎ ሲያስቀራ ኡስታዙ የሚያዳምጡ ሰዎች በሱ ላይ አማና ናቸው በዚህ አማና የቂያማ ቀን ተጠያቂዎች ነው ስለዚህ ኩልኩም ራኢን ወኩልኩም መስኡሉን አርኢየቲያ በተበቃችሁት ነገር ትጠየቃላችሁ ነብዩ አለይሂ ሰላቱ ወሰላም ስለዚህ ይህ ዲን መስማት የሚችሉ መናገር የሚችሉ ማንበብ የሚችሉ መጻፍ የሚችሉ ለወገን የማይወግኑ ለቡድን የማይወግኑ ጨፈንተኛ ያልሆኑ ከዘር የጸዱ ውስጣቸው ውጫቸው ሰላም የሆኑ ወጣቶችን ይፈልጋል ይህ ዲን ስለዚህ ይህንን ዲን ነቃ ብለን ልንማር ይገባል ይህንን ዲን ለመማር ወደፊት ለመግባት ምን ያስፈልጋል ጥናት የሚባል ነገር ያስፈልጋል እንደምታውቁት የኢትዮጵያ ሰለፊ ወይንም ደግሞ የኢትዮጵያ አህለ ሱና ብዙ ጊዜ ሂሳብ ይሰራበታል ለምንድን ነው የሚሰራው ካላችሁ አንድ ሰው ዛሬ 20 ዓመት ሰለፊ ከነበረ ዛሬ ኢኽዋን ይሁን ቁጭ ይላል 20 ዓመት ይበቃዋል ለምን ይበቃዋል ከተባለ ገንዘብ ከሌለው ገንዘብ ካላቸው ሰዎች ጋር ሲገናኝ ኡስታዝ አብዳል እንደይሉታል እንዴት ነው አበትኩት ሲላቸው ቆይ አንተ በየመስጊዱ እየዞርክ ሱንይ ሰለፊ አቂዳ ሱሪ ማሳጠር ንቃብ መልበስ ቁርአን መቅራት ማለቱ ካሁኑ ስልጣኔ ጋር አብሮ ይሄድልኛል ብለህ ታስባለህ ይሉታል ለዛሬ ያለኝ አሳይመንት ይሄ ነው በቃ አስበበት ብሎ ይሄዳል እቺ ነገር ለጅምት ሳትወር አትቀርም እነ ሼክ ሳሌል ፈውዛን ሁሌ ሙብተዲ ምናምን አይሉ ስለዚህ ይታሰብባታል ሌላኛው ደግሞ ይመጣና እርሶ መስጊድ ላይ ተውሂድ መንሃጅ ሰለፍ አቂዳ ማለቱ ብቻ ይበቃል ብለው ያስባሉ ምን ይሻላል እንዴ ሶሻል ሚዲያ እኮ ሸባቡ ሌላ ቦታ እኮ ነው ያለው እርሶ መስጊድ ላይ መጫወት ምንም ፋይዳ የለውም ይላል ምን ላድርግ ሲለው ቴሌቪዥን ላይ ገብቶ ዳዕዋት ለዓለም ቢዳረስ ይሻላል ይላል ስማ ኸይር ነው ምን ችግር አለ በልጉ አንኒ ወለው አያ ብለዋል ነብዩ አለይሂ ሰላቱ ወሰላም መስጊድ ላይ ላሉ ሰዎች ሰማረግ ለዓለም ቢዳረስልኝ ይሻላል ተብሊጎቹን ካንሻንጣ ይዞ ፓኪስታን ይሄዱ አይደለም እንዴ እሱ ልክ ነው ይላል እሺ ለመግባት ግን አንድ መስፈርት አለች ምን አለች ቴሌቪዥን ላይ ሲቀርቡ ካፊሩን ይመለከቱታል ፕሮፌሰርም ይመለከታል ኢንጂነሩም ይመለከቱታል ሁሉ ሰው ነው የሚሰማው እዛ ቀርቦ ደግሞ እንትና ኢኽዋኒ እንትና ሱሩሪ እንትና ቁጥቢ እንዳይሉ ለኡማው የሚጠቅም ትምህርት ያስተምሩ ናቸው ልክ ነው ለዓለም ማድረስ ሰው ድስትና ሻንጣ እንኳን ተሸክሞ በየቦታው እየዞረ አይደል እዛ ቀርቤ እውነትም ብሎ ቤት ይገባል የተማሩት ጋር ደግሞ ይመጣል እናንተ ጋር ማለት ነው አሜሪካን የደረሰችበት ታውቃላችሁ አዎ እናውቃለን ጀርመንስ በከፊል ትንሽ ሞክራለን ቻይናስ ምን እንደሰራች ታውቃላችሁ ትንሽ እንሞክራለን ያው ሚዲያ ላይ እንመለከታለን ሀገራችን ያለችበት ሁኔታ አዎ ከዛሬ 20 ዓመት ዛሬ ይሻላል ብዙ ነገር እኛ ሀገር አለ ድሮ መርፊም ማምረት አንችልም ነበር አሁን ሞባይልም የሀገራችን ሞባይል ምንድነው የሚባለው
ይህንን የሰራው ማን ነው? ቴድሮስ ነው። ስንት ዓመት ተማርክ አንተ? 7 ዓመት። እሱ ስንት ዓመት ተማረ? 7 ዓመት። ሙተህ ነው ታዲያ እሱ እዛ ደረጃ ላይ ሲደርስ አንተ በዚህ ቦታ መስጊድ ዳዕዋ ደርስ የምትለው? ያ አኺ ነብዩ አለይሂ ሰላቱ ሰላም አንድ ሰው አላህ ግዴታ ያደረገበትን ነገር ከፈጸመ ጀነት ይገባል ብለዋል። ምን ትሰራለህ? በየመስጊዱ ውጣና እዛ ቦታ ላይ ተሳተፍ። እዛ ቦታ ላይ ስትደርስ ደግሞ ብዙ ነገሮችን መስራት ትችላለህ። እህትን መስራት ትችላለህ። ከዛ በኋላ አንተ ማስታወቂያ ለቀህ ከምታመጣው ጀማ በላይ ሀገሩን በሙሉ መቀየር ትችላለህ ይለዋል። ከዛ በኋላ እሳቸውም ያመልጣሉ። 3 ዓመት ከዛ በኋላ ነጋዴዎች ጋር ይመጣሉ። ሰላም አለይኩም። ወአለይኩም ሰላም። እርሱ የሚያደርጉት ነገር ሰሃቦች በነበሩበት ሰዓት ቢመዘን ጀነት ነበር የሚመሰክርለት በዱንያ ላይ ነው። ድንግጥ ይላል። ብዙ ነገር መጠቀም እንችላለን በዚህ ብር። ምን እናርግበት? ቻናል ይከፈትበት። ቻናሉ ተከፍቶ በዛ ቻናል ለብዙ ሰው እንዲዳረስ ማድረግ ይቻላል ይለዋል። አድሞ ጀነት ገባለ ስላለው ደከም ይላል። ምናልባት ለእንዲህ አይነት ሸባቦች ምዛም ያዘጋጅ ከነበረ ወይም ደግሞ ለእንዲህ አይነት መስጊዶች ምንጣፍ የሚገዛ ከነበረ ሌላ አሳይመንት መጥቷል፣ እናንተው ትንሽ አዘግዩት፣ በዚህ ዘመን ሌላ ፕሮግራም አለኝ ይላል። ምን ነው አጠቃላይ ለኡማው የሚደርሰውን ነገር ፕሮጀክት ተነድፏል፣ ስለዚህ ያኛው ይሻላል ብሎ ያመልጣል። አራቱንም ይወስዷቸዋል። ከዛ በኋላ አንተ መጥተህ ሱና፣ አቂዳ፣ መንሐጀ ሰለፍ ስትል هذا متشدد هذا حداد وهذا مستعجل وهذا ليس عنده علم وهذا ليس عنده رفق وهذا ليس عنده እያለ ህዝቡን ካንተ ይወስዳል። ስለዚህ ምናልባት እነዚህ ሰዎች ሰለፊያ ዳዕዋ ላይ የቆዩት ረጅም ጊዜ ሊሆን ይችላል። ይህ ሙሲባ ሲደርስባቸው ግን ተገልብጦ ይመጣል። አብዛኛው በአሁኑ ጊዜ ስናየው ያለው ነገር ማለት ነው። ስለዚህ ወደ መንሃጀ ሰለፍ መጣራትንም በለው ወደ አቂዳ ዳዕዋ ማድረግም በለው የአቂዳ ኪታቦችን ማስቀራት በለው መስጊድ ማሰራትም በለው ሴቶቻችን የእስላምን ድንጋጌ ማንጸባረቅም በለው ማንኛውንም ጉዳይ ለመፈጸምና ለመስራት እስቲቃማ ያስፈልጋል። እስቲቃማ የሌለው ሰው ጉዳዮቹ ከሱ እጅ ያመልጣል። በተለይ በአሁኑ ሰዓት እንደምታውቁት ድሮ የነበረው ዳዕዋ፣ ድሮ የነበረው መስጊድ ማስፋፋት፣ ድሮ የነበረው በየቦታው የሚለብሱ የንቃብ መለበስ ብዛት፣ ድሮ የነበረው ሸባቦች በየቀኑ ሱሪ የማሳጠር፣ ጺም የማስረዘም፣ ጸጉርን አስተካክሎ የመቁረጥ፣ መስጊድን የመምላት የደረጃው ብዛት እየተንቆጣጠጠ ይላል። ለምን? እንደዚህ አይነት ኻይኖች ሲበዙ። እንዲህ አይነት ኻይኖችን ደግሞ ብሎክ የምታደርገው ሸሪዓዊ ነው ቀስ ይኖራል። ከሌለ አሹባቱ ኸጣፋ ሹባብ ደምሳሽ ነው ይደመስሳል። ቀልብህ ደግሞ ደካማ ስለሆነ ይህንን ፈተና መውጣታችንም። ስለዚህ እስቲቃማ ያስፈልጋል። ቅርአት ላይ፣ ልብስ አስተካክሎ በመልበስ ላይ፣ ኢማም በመሆን ላይ፣ በማስቀራት ላይ፣ ዳዕዋ በማድረግ ላይ፣ ሰዎችን ወደዚህ እንቁ እስልምና በመጣራት ላይ። ምናልባት በአሁኑ ጊዜ የዘነጋነው ነገር ወይንም ደግሞ የዘነጋነው የሚመስል ነገር አለ። ባላህ የካዱ ሰዎችን ቁሉ ላ ኢላሃ ኢላላህ ተፍሊሁን በየመንገዱ ወይንም ደግሞ በየቤቱ በየጎረቤቱ እንዲህ አይነት ፊልድ ላይ የተሰማሩ በብዛት የምናውቃቸው ወጣቶች አሉ። የት ነው ያሉት? መስጊድ ላይ ዳዕዋ ይደረግ አይደረግ? ስንት ያለ ሰው ስንት ዞን ላይ ገብቶ ዳዕዋ ያድርግ አያድርግ? አማራውን ሰሃባራ ክልል ላይ ሄዶ ዳዕዋ ያድርግ አያድርግ? ትልቁ መስጊድ ላይ ሰለፊ ሱኒ የሚሉ ሰዎች ይግቡ አይግቡ? መስጊዱ ይቀርና ተፈራውተው ሶላዶ ይቀመጡ አይቀመጡ? ምን ይሻላል? ይሄ ነው ውይይቱ። ከአዲስ አበባ መኪና ይያዛል፣ ሱፍ ይለበሳል፣ ኮት ይጨምርበታል፣ አዛዥ ላይ ይደወላል፣ መጅሊስ ጋር ይደወላል። ምን ይደረግ? ሱፊ ሰለፊ የሚል ወጣት ለኛ አያስፈልገንም ይላል። ምንድነው የሚያስፈልገን? ኩልኩም አህለ ሱና ማሻአላህ ኩሉና ሱፊ ባረከላሁ ፊኩም ወኩሉና ሙስሊም ሐያኩሙላህ ወኩሉና ኡመተ الاسلام وامه النبي حياكم الله ونصر الله بكم الاسلام والمسلمين السلام عليكم ورحمه الله وبركاته። ሌላ ቦታ ላይ የሚገቡ ከሆነ የምንሄደው ስትራቴጂውን ያበላሽብናል። የምን ስትራቴጂ ነው? ንግዷል። ከአዲስ አበባ ወደ ወራቤ፣ ከአዲስ አበባ ወደ ቅበት፣ ከአዲስ አበባ ወደ ጦር፣ ከአዲስ አበባ ወደ ውልባራት ሮጥ እያለ የምንቀበላትን ብር ያበላሻል። ስለዚህ እሱን መምታት አለብን። ቀድመ እሱን ምታ። ከዛ በኋላ እንደፈለከ ዳዋ ታደርጋለህ። አማ የአቂዳ ችግር፣ የመንሃጅ ችግር፣ የነብዩን ሐዲስ የመኻለፍ ችግር መፍትሄው የሚገኘው በምንድነው? ሳትግባቡ ብትቀሩ ወደ አላህና ወደ መልእክተኛው መልሱት። ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር
በአላህና በመጨረሻው ቀን የምታምኑ ከሆነ ካሎት ትምታታን ማሰር መግረፍ ማባበር ምናምን ለነ ፍርዓውንም እኮ አልጠቀማቸውም ጠቀመ እንዴ በለንደው እስልምና እኮ አበበ ሊገድሉ መጥቶ ነብዩና አለይሂ ሰላቱ ወሰለም ይመለከቱና አሽሀዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ ወዘህረ አምሩላህ ወሁም ካሪሁን ወጀድከም ጠላም ያላ ዲን ባንዳ አይደለም እኮ በህፃን ልጅ የበላይ ይሆናል ወይንም ደግሞ ትናንትና የቤተ ክርስቲያን ዘረኛ በነበረ ሰው አላህ ዲኑን ይረዳዋል ከፈለገ አንተ ዝር ያደርጋል ወይንም ደግሞ ነብዩ ሲጠራ የነበረው ሰውዬ ይመጣና ፈንጭው አድርጎ መናጀ ሰልፍ ይነግራል ያኛው እሱን ጦርነት ይጀምራል ትላንት ሰልመህ እንዴት ማይክ ይሰጣል ደግሞ አንተ ስልጤና እንዴ እስኪ መታወቂያ ምን አጠፋው ወደ ስልጤ ለመግባት እኮ መስፈርቶች አሉ ምንድነው መስፈርቶች ስልጤ መሆን አለበት ነብዩ እኮ ስልጤ አይደለም ያኺ እሱን ዋናውን አይደለም የፈለግንበት ባህሉን ታውቃለህ ቋንቋ ታውቃለህ እናቶችን ማስተማር ትችላለህ ይሄን የፈለግንበት እንጂ ያንን አይደለም የፈለግንበት ይገባል ቀስ አድርጎ ሂላ ነጭ ወዘሃረ አምሩላህ ወሁም ካሪሁን ነገር ግን በየቦታው መናጀ ሰለፍ ምን እየሆነ ነው ነሽር እየሆነ ነው ወደፊትም ይቀጥላል ሐታኛ ሌሎች በአላህ ዲን ላይ እንቅስቃሴ የሚያላ አቅለይ ፈለይ የዱርላህ ሸይአን ወሰይድላህ ሻኪሪን አላህ ወዳለ እንቅላብ የሚያደርግ ሰው እስልምናን የማይፈልግ ሱና አቂዳ መናጀ ሰለፍ የማይፈልግ ጀርባ የሚሰጥ አላህን ቅንጣት አይጎዳው ነገር ግን الله ببشريوችን ግን ይመነዳቸዋል من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون ዱንያ ላይ የሰላም ህይወት እናኖራቸዋለን እዛም ደግሞ በተሻለ እንመነዳቸዋለን ይላል ስለዚህ ሐቅ ማሸነፉ የማይቀር ነው አለባብሶ ቢያርሱ ባረፍ ይመለሱ ያጠዱታል አበላሽተዋል የዘንድሮን ዘር ቢያበላሹ የሚቀጥለው ዘር ሌላ ሰው ይረሰው ይባላል ለምን የሚሰሩትም አቁም ገብሱን አተሪውን ለይቶ አቁም ዝም ብሎ ነው የሚበትኑት ሌላ ሰው ይፈለግ ነው የሚባል ለተወሰነ ጊዜ ልንሸውድ እንችላለን ባላህ ዲን ከዚህ በፊት የነበሩ ሙጅሪሞች ፋሲቆች ሙብተዲዎች ኻይኖች ገሻሾች እንደሸወዱ አማ ሐቅ የበላይ ነው አላህ Subhanahu Wa Ta'ala إنا نحن نزلنا الذكر وإنا له لحافظون إنا نحن نزلنا الذكر وإنا له لحافظون على الله ين قرآن እኮ ካንቺ በላይ ያለው ጌታ ያወረደው እኛው ነው ያወረድነው እኛው እንጠብቀዋለን ይላል አንተ ወደ ትምህርት ብታተኩር ኺላፉን ቢጠላ ባላህ ዲን ላይ ወደፊት ባትገባ አለባብሱን ባታስተካክል መስጊዱን ባትሞላ መድረሳውን ባትሞላ አላህ ያወረደውን ቁርአን ይጠብቀዋል የነብዩ ሸሪዓ ይጠበቃል ምድር ላይ አላህ 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 የሚሉ ሰዎች እስኪጠፉ ድረስ ከዛ በኋላ ቂያማ ይቆማል አማ አንተ ዞር ብትል ራስህን ነው የምትጎዳው ስለዚህ በዚህ ዲን ላይ እስቲቃማ ያስፈልጋል እስቲቃማ ብሎ ማለት ቀጥተኛው መንገድ ላይ መጽናት እዛም ላይ መጓዝ ነው ለዚህ አላህ Subhanahu Wa Ta'ala ቁርአኑ ላይ إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون إن الذين قالوا يا الله الذين يالوا ይላል ربنا الله ጌታችን አላህ ነው ያሉ አልገሲም ቢሆኑ የሉ ያው ርዕሶችን እንጀምራቸውና ምናልባት መስጊድ ውስጥ የሚገባው ሰው አንድ አይነት ሰው አይሆንም ብዙ ጊዜ በአንድ ርዕስ ለመጨረስ እነዚህ ሰዎች መልሰት አገኛቸዋለህ አታገኛቸውም ያስጨንቃል ሁላችን የተወሰነ ነገር ልንጠቀምበት የምንችለው ነገር መናገር አለብኝ ከሚለው አንፃር ብዙ ቦታ ገባውታልና አማ አንድ ሰው በጀመረው ርዕስ ላይ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ሳይል ያችን ፍንትው አድርጎ እንዲረዱት አድርጎ ያለባቸውን ሹባ አስወግዶ መሄድ ትልቅ ብቃት ስለዚህ ረቡና አላህ ጌታችን አላህ ነው ያሉ ቀደም ኡስታዝ ሱልጣን ያብራራላችሁ ነበር ጀዛውላሁ ኸይር አልከሶ አለ እኔ በጣም ገረመኝ ነገር ልታሰብሩበት የሚገባው ለበሽታዬ ፈውስ ይስጡኝ ድንበርም ይጠብቁ ሀገርም ይጠብቁ አልሞትም ሐረም ገብተው ተደግፈዋሉ ማለቱን እንደ ሽርክ ነው ብሎ የሚያው አልከሲዬ ጌታ ናቸው ማለቱን ነው ብሎ ሲያብራራላችሁ ነበር ሰምታችኋል አይደል አማ ያልከሳ አባባ ይላል ለበለው እንጭነና ይደው ይትደሉሽ እንደ ሽርክ ይታያል አባታችን ይታያል አይታይም
የበሽታ መድኃኒት የሚሰጠው ማን ነው? ፈራችሁ? ችግር አለ እንዴ? ፈራችሁ? አላህ ነው አትሉም? ምን ታዲያ ጫና እኮ ያደርጋል። ታውቃላችሁ አይደል? አሁን ከሙፍቲ ጋር አትቀላቀል፣ ካፊሮችን ጓደኛ አድርገህ ከነሱ ጋር አትይጋ የተባለው ነብዩ ሰለላሁ ዐለይሂ ወሰለም አልመሩ አላ ዲኒ ኸሊሊሂ ያሉ በጓደኛው ዲን ላይ ነው ያለው አሉ። አብዱላህ ኢብኑ መስዑድ አልመርኡ ቢኺድሚሂ አለ። አንድ ሰው በወዳጁ ዲን ላይ ነው አለ። ያ የሆነ ነገር ሲያወርስ ያቺ ነገር ቀልብ ላይ አለች። ባንዴ አላህ የሚለው የት አለ? ለበሽታ መድኃኒት ሲሰጠው ማን ነው? አስጠጋግ ለችግር የሚደርሰው ማን ነው? አላህ ነው። አልከሳ አባባይ ላለበለው እንስመና ይደው ይሰራል አይሰራም? ኩፍር ነው። እንጥረት እንጥሮ ለዙረና ተላላፊ ተተለይነች ነው ይሰራል አይሰራም? የሚያጥሩ ከሆነ የኮሮናውን ለማያጥሩ ነበር አይችሉ አልከስን ካለ ባይተለ ቆጥ እንዳቢ ተከተለ ይሰራል አይሰራም? ምናልባት ዶክትሬት የተመራችሁ ሰዎች ካላችሁ መቀጠል ትችላላችሁ በተማራችሁት። ያም ታይም አለው አይደለ? ተቆረጠችው የምትሞትበት ደግ የምትሆንበት ሰዓት አለ። ያቺ ተቆርጣ ረጅም ሰዓት ቆይታ እንዲህ በእጁ ይዞ ለሚመጣ እሷን ጣላትና ይሄን እናክመው ነው የሚለው ዶክተር። በለለው ስለቆየ ከጫፍ መቆረጥ ያለበት ነገር አለ፣ ይቆርጠዋል። አቆይታል ይላል። ካንሰር ሕክምናው ገደብ አለው። ጣት ላይ ከሆነ ጣት መጀመሪያ ይቆረጣል። ጣት አትነካም ካልክ የአላህ ውሳኔ ፍርድ ከሆነ ማለት ይሄዳል ወደ ላይ። ከፍ ሲል ጉልበት መቆረጥ አይሱም አይነካም ካልክ ሙሪድ ከሆንክ ማለት ነው። ጠጋ ትላለች። ከዛ በኋላ ሰውነት ላይ ከተሰራጨ በኋላ አላህ እስከሚያቆዩት ይቆዩ። ሕክምናው በዚሁ ያበቃል ነው የሚሉት ዶክተሮቹ። በፊትና ሰደቃ አርጉለት፣ ዱዓ አርጉለት፣ ውሃም ካለ ቆፍሩለት፣ ወደ መስጊድ መልሱትና ሩቅታ ይደረግበት ብሎ ይመልሱታል ዶክተሮቹ። ዶክተሮቻቸው እስከ ድረስ ነው። እስከት ነው ተነስና ነገራቸው እስከሚችለው ድረስ ነው። ከዛ በኋላ ነፍስን አድን ነው የሚለው። ወራዴ ከመግባታችን በፊት አልከሰው ነው አይደል ያለው። መንገድ ላይ ቁጭ ብሎ ሃይላንድ ቢሸጡ ገንዘብ ለሌለው ሰው ደግሞ ሀዲያ ሰጥቻለሁ ቢስሚላህ ቢል ትቀረናለህ? ለምን? ስለሚችሉ አንፍቅ ይንፈቅ አለክ ሰጥ ይሰጣል ተብሏል። እርሐሙ መን ፊል አርድ ወይርሐሙኩም መን ፊስ ሰማ ተብሏል። ትቀበላል። አና ቆይ ሲሞቱ አይናቸው እንደኛ እኮ ነው። ሲሞቱ አይኑ ፈጥቶ ይቀራል። እጁም መጀመሪያ ቶሎ ፈጥነ መስተካከል አለበት። ሆዱንም ደግሞ የሆነ ነገር ቀድመ ገፋ ታደርገዋል። ካልሆነ ይነፋል ወደ ላይ ደርሶ ሰው አይኑ ከሞት አይኑን ዳበስ እጁን ማስተካከል ካለበት ላ ኢላሀ ኢለላህ ማለት ካለበት ማን ነው የሚያስብለው? ለክኑ መውታኩም ብላ ኢላሀ ኢለላህ ለቀብር ትሆናለች እንዴ? ለቀብር አትሆንም። ከዛ እንደዛ ብሎ አይናቸውን ጨፍኖ የለበሱትን ልብስ አውልቆ ከመን አምጥቶ ከፍኖ ወስዶ የቀበራቸውን ሰውዬ አልከሴ ላለበለው እንጭነን አይደለ أعلم الغيب لاستكثرت من الخير وما مسني سوء نبيون كونوا الله سبحانه وتعالى يا محمد يروقن يماك بهون نورو كفو نجر بانكاኝ ነበር خيرም ባበዛው ነበር ብለት ንገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ ወሽኢተ ሲባሉ አጅአልተኒ ሊላሂ ንደናሉ። ነብዩ ጀግና ናቸው። የአላህን ሐቅ አይደብቁማ። አንድ ዞርባ ጫት አይፈልጉ፣ 3 ብር አይፈልጉ፣ አንድ ጀበና ቡና አይፈልጉ። ነብዩ በአላህ ዲን ላይ አይደራደሩ። ነብዩ ጀግና ናቸው። اذا خطب احمرت عيناه وعلى صوته واستد غضبه خطبه ሲያደርጉ ድምጻቸው ከፍ ያደርጉታል። ነብዩ ሰለላሁ ዐለይሂ ወሰለም አይናቸው ይቀላል፣ ቁጣቸው ይመጣል የአላህ ሐቅ ሲጣስ። አማ የኛዎቹ በህይወትም እያሉ እየተመለኩ ነበር፣ ከሞቱም በኋላ ይመለካሉ። አማራ ጋር ብትሄድ፣ ኦሮሞ ብትሄድ፣ ትግሬ ጋር ብትሄድ፣ አፋር ጋር ብትሄድ፣ ውጭ ሀገር ያሉ ሱፊዮች ጋር ብትሄድ፣ ሀበሻ ብቻ እኮ አይደለም ሽርክ የሚያሻርከው። ስለዚህ እነለዚነ ቃሉ ረቡና አላህ ثم استقاموا استقامة ያላቸው ሰዎች ብሎ ማለት ማናቸው? ረቡና አላህ ثم استقاموا። አዋሾች እኮ አቅላቸው ከመቀየር የተነሳ ነብዩን አታምልኩ ማለት የነብዩ ጣላቶች ብሎ እኮ ነው የሚናገሩት። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ስንት ዓመት አሳለፉ በዳዋ? 13 10ሩን ከምን በፊት? ከሰላት ከዘካ ከሐጅ ከዑምራ በፊት፣ 3ቱንስ እነዚህ ነገሮች ጨምሮ ከዛ በኋላ ወዴት ሄዱ? ወደ መዲና። መዲና ስንት ዓመት ቆዩ?
10 ስንት ዓመት ሆነ? ስንት ዓመት ቆዩ ነብዩ? አቡበክር ስንት ቆይ? ዑመር ነብዩ ሰለላሁ ዐለይሂ ወሰለም መዲናም ከሄዱ በኋላ መካ ላይ ሲያደርጉት የነበረውን ተውሂድ ተውት አልተውት? ትቶታል አልተውትም? ነብዩ አልተው እስከ መቼ ድረስ? እስከሚሞቱ ድረስ። እስከሚሞቱ አልተውትም ስትል አንድ መረጃ ጥቀስ እስኪ ነብዩ። لعنة على اليهود والنصارى اتخذوا قبور أنبيائهم مساجد አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሊሞቱ 5 ቀናቶች ሲቀሯቸው በአይሁዳና በነሳራ ያላህ ላዕና ይወርድባቸዋል። አባቶች ዛሬ የሚራገሙት በሚያሻርክ ሰው ነው? ምን ባደረገ ነው? በሚያስተምር። አባሾችስ ተውሂድን በሚያስተምር። ሱፊይስ መውሊድን እንጂ በሚያስተምር። መውሊድን አያከብሩም፣ ካፊሮች ናቸው ይላል ሚዲያ ላይ ቀርብና። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ተውሂድ ላይ ነበረ ሲያዙ የነበሩ። ስለዚህ እኛ እናንተ ላይ ማስቀመጥ የምንፈልገው አማና አለ። ለምን ተምራችኋል፣ ማንበብ ትችላላችሁ፣ መቅራት ትችላላችሁ፣ የመናገር ብቃት አላችሁ፣ ሶሻል ሚዲያ ላይ ያለውን ነገር ታውቃላችሁ። ወደ ሀገራችሁ ስትመለሱ ወላጆቻችሁን በምን ታገኛላችሁ? በሽርክ። ከሽርክ እንድታስጠነቅቁ ምን እንበል? አማና። ወላጆቻችሁን በምን ታገኛላችሁ? በቢድዓ። ከቢድዓ ለማስጠንቀቅ አማና። ወደ ሀገራችሁ ወደ ቤተሰቦቻችሁ ስትመለሱ እህቶቻችሁ ራቁት ሲሄዱ ትመለከታላችሁ፣ ዳዋ በማድረግ አማና። ወደ ሀገራችሁ ስትመለሱ በሰላት የሚቀልዱ ወንድሞችና እህቶቻችሁን ታገኛላችሁ፣ በሰላት በማዘዝ አማና። ነብዩ አለይሂ ሰላቱ ወሰላም ልክ አማና እንዳሉ። ስለዚህ እናንተም የምትሄዱበት ሀገር ላይ የምታገኙት ላይ የኢኽዋን ቃይዳ ላይ ገብታችሁ ነተፍቅ ፊማ ተፈቅና ዐለይሂ ወያዕዙር ባዕዱና ባዕደን ፊማ እኽተለፍና ፊህ። አንተ ሱፊ፣ አንተ ተብሊግ፣ አንተ አሽዓራ፣ አንተ ራፊዲ፣ አንተ ሱኒ፣ ሁላችንም ተስማምተን አብሮ መቀጠል ነው እንጂ አንተ ተው አያዋጣም ይላል። እንደዛ እንዳትሉ አማና ነው። ይሄ ያጠፋን አጥፍተሃል፣ ያስተካከለን ልትበረታ ይገባል፣ ከጎንህ ነኝ ልትሉ ይገባቸዋል። ስለዚህ እናንተ ላይ በአላህ አዘ ወጀል ወጣቶች ላይ ተስፋ አለን። በአላህ ዲን ላይ ተልቢስ የሚያደርጉ ሰዎችንም እንትዋርገ ካልነገርከኝ የምትሉት እናንተ ናችሁ። በአሁኑ ሰዓት ተመልከቱ፣ አብዛኛው ቦታ ላይ ሽርክ፣ ተውሂድ፣ ሱና፣ መናጀ ሰለፍ የሚሉ ሰዎችን እንዳይገቡ ከዚህ በፊት ሲጣሏቸው ከነበሩት ከተብሊግ፣ ከአህባሽ፣ ከሱሩሪ፣ ከቁጥብይ ጋር አብሮ ሆኖ የሚያግዱ ሰዎች አሉ። የእነዚህ ሰዎችን ፍትና እንደምንም አልፋችሁ ለእንዲህ አይነት ፕሮግራም እንደምትዘጋጁ እናውቃለን። አላህ ሱብሓነሁ ወተዓላ በምትለፉት ልፋት ካለቻችሁም ጊዜ ቢሆን ካላችሁም ገንዘብ ከውጭም ይላክ፣ አባቱን በሬ ሽጦ ይላክልህ፣ መሬቱንም ሽጦ ይላክልህ፣ ቤት አከራይቶም ይላክልህ፣ ተበድሮም ይላክልህ። 1000 ብር ከተላከልህ 200 የት እናድርጋት? ለመስጂድ ለዳዕዋ ወጪ እናድርጋት። ይህ ምናብረው ሳይሆን የምንኮራበት ነው። ትናንትና አሁን የነበረው ወላይታ ሶዶ ነው። ወላይታ ሶዶ እንደምታውቁት በምን የተከበበ ነው? በጴንጤ። ነገር ግን ከተለያየ ሀገር የመጡ ከአማራ፣ ከኦሮሚያ፣ ከትግራይ፣ ከስልቲ፣ ከጉራጌ፣ ከመስቃኑ ከተለያየ ቦታ የመጡ እንቁ የሆኑ ሸባቦች ዩኒቨርሲቲ አጠገብ 1000 ምናምን ላይ ያረፈው መስጊድ ሰርቶ ኡስታዝ አስገብቶ እንዳውም በነገርኳችሁ ገንዘብ ከቤተሰብ ከመጣላቸው አዋቶ ለኡስታዙ እየከፈሉ ጠንካራ የሚባሉ ዳዒዎችን እየመረጡ ያመጡና አካባቢው ላይ ያለው ሰው እየጠሩ አስገብቶ ምን ያደርጋሉ? ዳዕዋ ያስደርጋሉ። ኃላፊነታቸውን እየተወጡ ነው የተወጡ አይደሉ? እየተወጡ። ቅድም ባየነው ሐዲስ ኩሉኩም ራዒን ወኩሉኩም መስኡሉን። በአራሽ ጉዳይ አልገባም፣ በተብሊግ ጉዳይ አልገባም፣ በሙበያ ጉዳይ አልገባም። ካልገባ ያወጣል ከመስጊዱ። ራስን ነው የምትጎዳ። ግባ። በጎ የሚሰሩ ሰዎች ላይ ጎን ላይ ቆም። ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ አብረህ አልሄድክም ብሎ ሀጅር ያደረጉት ሰሃባ ማን ነው? ከዓብ ብን ማሊክ። ነብዩ ጂሃድ ላይ ሄዱና ሰሃቦቻቸውን ቆጠሩ፣ ተቆጣጠሩ። ከዓብ ብን ማሊክ የት አሉ? ነብዩ ሰለላሁ ዐለይሂ ወሰለም ሲሉ የተወሰኑ ሰሃቦች የሆነ ያገኛት ነገር አለች፣ እሷ ነገር ሸውዳው ሊሆን ይችላል ሐሳብ አቀረቡ። የተወሰኑት ደግሞ ላ እኛ ከከዓብ ኸይር እንጂ ሸር አናቅም አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲመለሱ ሙናፊቆች ወላሂ እያሉ ማላቸውን ድብን ሲያደርጉ ነብዩ ተቀበሏቸው። ከዓብ ብን ማሊክ ምንም ነብዩ ዘንድ አላቀርብም ማለት የማቀርበው የነበረውን ጉዳይ
ዲቴሉን አቀርብላችኋለሁ ነብዩ ሰለላሁ ዐለይሂ ወሰለም يعلم خائنة الأعين وما تخفي الصدور ልብ ላይ መታሰባትና አይንን ገለብ መታደጋትን አላህ ያውቃል መጣና ለነብዩ ያለው ነገር ያ ነብዩ ይሄ ነው አላቸው አላህ በአንተ ጉዳይ ውሳኔ እስኪያመጣ ድረስ ዳር ያዘልና አሉት ነብዩ ሰለላሁ ዐለይሂ ወሰለም ለምን ነብዩን ሊረዳ ይገባው ነበር በአንተ ውሳኔ አላህ ወይ እስከሚያደርግ ድረስ ዞር በላሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ እስልምና እየከሰመ መናጀ ሰለፍ እየጠፋ እስልምና በመጋት እየተገዘገዘ መናጀ ሰለፍ በዲኒ እየተሸጠ መናጀ ሰለፍ በአክሲዮን እየተሸጠ መናጀ ሰለፍ በብር እየተሸጠ መናጀ ሰለፍ በፌት እየተሸጠ መናጀ ሰለፍ በብር እየተሸጠ ዕውቀት ኑሮ በሆነ ጉዳይ አልገባም ካልካ አላህ የቂያማ ቀን ማንቆርጥም ይዛል አትጠራጠሪ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ጀሃነም በእነሱ ነው የሚጀምረው ያሉት ማንም ነው አውቆ የማይሰሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላስ ቁርአን ሁሙላሁ ወልአንሁም ላኢኑን አላህ ያወረድነው ቅናቸውን መንገድ ሀክም የሚያደርጉ ተመልከቱ በአሁኑ ሰዓት ትላልቅ ኡስታዞች እኮ አሉ ስማቸው የሚያምር ቲቪ ላይ ቀርቡና ስለ ስልጤ ባህል እንነግራቸው ነው በአረፋ ቀን ስጋ ይበላል ቡናም ይጨመራል ይሄን እንነግራቸው ነው የመጣ ነው ቆሎ ምን አይበላም እንበረከተናል እኛ በኩፍር ይሞቱ በዚህ ሸወዳው ሌሎቹ ደግሞ የሰለጠኑ የሚሉት ደግሞ ኢየሱስን ፍቅርን የሰበከ ጌታ ነው ይላል ቴሌቪዥን ይቀርብና ወይም ደግሞ እኔ ድሮ በልጅነት ኤርትራን ሙዚቃ አዳምጥ ነበር ይላል አለ ማን ነው አቡበክር ማን እንዳትቆጡ ከዛ የመጣችሁ ሰዎች የተባለውን ነው እያልን ያለው ማለት ኢየሱስ ፍቅርን የሰበከ ጌታ ነው ያለው ማን ትፈራለህ በበድር እሱ ራሱ ይላል እሱ ራሱ ከሁለቱ አትጣላ እንዲህ አይነት ሰው ለእስላም ለሙስሊሞች አይጠቅም ለእስላም ለሙስሊሞች የሚጠቅመው ጎጂናው ጠቃሚ ቁጭ የሚያደርገው ዱንያ ላይ ባትከበሩ በተለይ ኡስታዞች አማናም ናቸው ፍትና አለ በአሁኑ ሰዓት ይታወቃል ከምስት ጋር ሊያፋቱ ሊያሳስሩ ወረቀቶች ይገባሉ ደሞዙን ያቆርጡባል ስሙን ያስጠፋሉ እንደውም ከዚህ በፊት ላይቭ ራሱ ሌላ ነበር ይሉታል ምናልባት ዩኒቨርሲቲ ተምሮ የመጣ ኡስታዝ ከሆነ ዩኒቨርሲቲ ማናቀው መሰለህ ምንም እኮ የሚያውቀው ነገር የለም ማናቀው መሰለህ እንዴ ይላል ምን ነበር ላይቭ እኮ ፕሮብሌም ያለበት ነው ችግር አለበት ነው ይላል ምን ነው ነገር አይተው ተው የሙስሊም አይብ ማውጣት አይቻልም ይላል ተናግሮ ጨርሶት እኮ የሙስሊም አይብ ማውጣት አይቻልም ተው ይላል እንዲህ አይነት ኺያናዎችና ተልቢሳቶች እንዳሉ የታወቀ ነው እኛ ሀገር ካፊሮች ጫና ያደርጉብናል የታወቀ ነው ኩፍሩ ጫና ያደርግብናል የታወቀ ነው የሙስሊም ባለሀብቶች ሱኒ ያልሆኑ ጫና ያደርጉብናል የታወቀ ነው እነሱ ጫና የሚያደርጉት በምን መሰለህ ላልከሰው መውሊድ እኔ ዘንድሮ ሐጂ ሙስጠፋ ሐጂ ከዲር ሐጂ አህመድ መሐመድ የ300,000 ብር ጫት ልክ ያለው ይላሉ ቴሌቪዥን ላይ ቀርቡና ያለው ታፈር ተወልቆ የዛሬ 5 ዓመት ነው 6 ዓመት በዜኑ ትራክ ቀይ አፈር መጣላቸው ለሙስሊም አባትና እናቶቻችን ምን ሊያደርጉት ነው የቀብሩን ቦታ አፈሩን በጨርሶት አምጥቶ ደፋላቸው ብሉ አፈር ያንን አፈር የሲኖ ትራኩን ወጪ የቻለው ማን ነው አዲስ አበባ ያለው የሙስሊም ነጋዴዎች አልከሶ መግቢያውን መንገድ የሰራው ማን ነው ቃጥባሬ መግቢያውን መንገድ የሰራው ማን ነው ሀታ ኢኽዋኖች እኮ አልከሶ ሊያድሱብን መጥተው ነበር والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر مسلمون لمسلمون ወዳጆች ናቸው በጥሩ ያዛሉ በመጥፎ ይከለክላሉ المؤمن للمؤمن كالبنيان يشد بعضه بعضا على النبي عليه الصلاه والسلام ስለዚህ የነብዩ መንሃጅ ላይ አላህ ያጽና እኛ ዩሱፍ አልቀርዳውን አንፈልግም የሐሰን አልበናንም አንፈልግም የሙመይአንም አንፈልግም የተብሊግንም የሐባሽንም መንሃጅ አንፈልግም መንበኡ ከነብዩ የወሰዱትን የሳሃቦች ጎዳና ላይ አላህ ያጽና ሀገራችን አላህ ሰላም ያድርግ ዳዕዋውን አላህ ነስር ያድርግ የእልምን ዝናብ አላህ ያዝንብልን የመጣውን የቢድዓውንም የኩፍሩንም የግድያውንም ሙሲባ አላህ ገለል ያድርግልን እዚህ መንገድ ላይ እንደተሰበሰበን አላህ ጀነተል ፊርደውስ ላይ ይሰብስበን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته